ጋይዞችዬ ሩትዬም እንግዲህ በኢንስታግራም ላይ ለየት ያለ መልእክት አስተላልፋለች። ለገባው ሰው ይገባዋል፣ ካልገባችሁም ደግሞ አልገባችሁም ማለት ነው። ስለዚህ እንዲገባችሁ ካልፈለጋችሁ አይገባችሁም። ለማስረዳት ስሞክር እኮ ነው ይባስ ያልተግባባ ነው ብላለች። በስተመጨረሻም ደስ ይበላችሁ ጨካኝ ሰው አድርጋችሁኛል ብላለች ማለት ነው። በቃ ጨካኝ በስተመጨረሻም ደግሞ በቃ ጨካኝ ለሰው የማያስብ ሰው እንዳደረጋችኋት በቃ ነው። በዚህም ደግሞ ቢሆን ደግሞ አንዳንድ ጊዜ ሰው ተገፍቶ መጨረሻ ላይ ምን ሊሆን እንደሚችል እንግዲህ የታወቀ ነው። እውነት የጻፈችው ጽሁፍ ይሄ ነው ብዬ ሙሉን አላነብላችሁም፣ አስገብቼላችኋለሁ፣ ማየት ትችላላችሁ። ሩትዬ እንግዲህ እሷ ተናግራ ብቻ አይደለም በጽሁፍ ራሱ እያንቀጠቀጠቻችሁ ነው ማለት ነው። በጽሁፍ ራሱ እንግዲህ እያንቀጠቀጠቻችሁ ነው ሩታዬ የኔ ውድ ማለት ነው። ከዚህ ሁሉም ነገር በኋላ ድል ይመጣል፣ ባልሽም ደግሞ በእጅሽ ይገባል ብዬ አስባለሁ። አብርሽ ፍቅር ወረት አይደለም አያልቅም ብሏል። ስለዚህ የአንቺ ፍቅር እንዳላለቀለት ነው ያወቅነው። ግን ደግሞ ሩታ ጀግና ነሽ። ከዚህ በፊትም ብዙ ነገር አሳልፈሻል። ዛሬም ላይ ደግሞ ብዙ ነገር አሳልፈሽ የተሻለ ቀን መጥቶ የራስሽን ህይወት የራስሽን እንትን የምታይበት ቀን ይመጣል። ዛሬ ላይ ከጎንሽ ሰው የለም ማለት አይደለም። ብዙ ሰዎች ከጎንሽ ይገኛሉ። አንቺ ካደረግሽው በላይ የተደረገብሽ ነገር ይበልጣልና ወይንም ደግሞ ከተደረገብሽ ጋር አንጻር ሲታይ ያንቺ ምንም ነው ሩታዬ ማለት ነውና እንግዲህ ያንቺ ደጋፊዎች በጣም ብዙ ናቸው። ሩታዬ የኔ ውድ ማለት ነው፣ የኔ ማር፣ የኔ ጀግና ሴት፣ በርችልን፣ በርችልን፣ ገና ትልቅ ደረጃ ትደርሻለሽ ብለን እናስባለን ማለት ነው። ያስቀመጥሽው መልእክት ደግሞ እንግዲህ ለብዙ ሰዎች ትምህርት ይሆናል ብዬ አስባለሁ። እኔም የተናገረችው ነገር የእውነት ነው የምላችሁ፣ በጣም ነው በቃ ልቤን የነካው። ምክንያቱም በቃ ትክክለኛ ጽሁፍና ትክክለኛ አባባል ሰዎች ናቸው እኛን ጨካኝ የሚያደርጉን፣ ከነሱ በላይ እንድንሆን የሚያደርጉን።